ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ወደ ዋናዎቹ እናልፋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩም በቅድሚያ ጋብዘናል። ከብልጽግናው አገዛዝ ሾልኮ የወጣው ሰነድ የፋኖን ወታደራዊና ፖለቲካዊ አቅም ያመላከተ ነው ተባለ። ሰነዱ የፋኖ ኃይሎች በአማራ ክልል ካላቸው ወታደራዊ ቁጥጥር ባሻገር በማዕከላዊ መንግስቱ ላይ የደቀኑትን አደጋ በጥልቀት የዳሰሰ ሲሆን የፋኖን የበላይነት በግልጽ ያስቀምጣል። የሥርዓቱን የመዳን እድል ጥያቄ ውስጥ በከተተው የፋኖ እንቅስቃሴ ምክንያት የብልጽግና መዋቅሮች ሽባ መሆናቸውና የአካባቢው አስተዳደሮች መበተናቸው ብልጽግና በክልሉ ያለውን የመምራት አቅም ማጣቱን ሰነዱ ገልጿል። ሙሉ መረጃው በሰዓቱ ይቀርባል። የብልጽግና ዋና ደጋፊዎች የዘረፋ ቅሌት እንደቀጠለ ነው። ፖለቲካዊ ፍጆታን ከግምት ያስገባው ያገዛዙ ክስ የመመስረት እርምጃም እንደተስፋፋ መሆኑ ታውቋል። ህዝቡም የፓርቲውን ስም ከሌብነት ጋር ማያያዙን ቀጥሏል። ፓርቲው በዘረፋ ከመበስበሱ አንጻር ተጨማሪ ምርመራ ቢደረግ አብይ አህመድ ጨምሮ የሚተርፍ የለም የሚሉም አልጠፉም። የዚህም መረጃ የምትሰሙት ይሆናል። የአገዛዙ ሰራዊት በምዕራብ ወሎ በሚገኙ ወረዳዎች ላይ የከባድ መሳሪያ ድብደባ መፈጸም መጀመሩ ተሰማ። በዚህ ድብደባ ንጹሃን የተገደሉ ሲሆን እግረኛ ሰራዊቱም አጋጣሚውን በመጠቀም ዘረፋ ጀምሯል። የዚህም መረጃ ይቀርባል። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ህጋዊ ክፍያ እንዲፈጸምላት ህግ እያረቀቀች ነው ተባለ። ሁኔታው ዶናልድ ትራምፕ ካስቀመጡት የ10 ቀናት ቀነ ገደብ አንጻር ችግሩን እንዳያወሳስበው ተሰግቷል። የሸዋ ጠቅላይ ግዛት ህዝብ ወታደራዊ ኪነት ቡድን በሸዋ ወንድማማቾች ታሪካዊ ውህደት ላይ ትምህርት አዘል ዝግጅት አቀረቡ። አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል በሸዋ ምድር የተካሄደው ታሪክ የማይረሳው ደማቅ መድረክ ላይ ዝግጅቱን ያቀረበው ኪነት ቡድኑ የህዝቡ ከፍተኛ አመራሮች፣ የሰራዊት አባላትና ባለድርሻ አካላት በተገኙበት አስተማሪ የቲያትር ፕሮግራሙን አቅርበዋል። የአንድነት አስፈላጊነት ላይና የሰራዊት ዲሲፕሊን ላይ የሚያነጣጥረው ቲያትሩ በሚከዱ አባላት ላይ የሚደርሰውን ማህበረሰባዊ መገለል በስፋት የሚዳስስ መረጃ ሰዓቱን ጠብቆ ወደ እናንተ ይደርሳል። አሁን በቀጥታ ወደ ዝርዝሮቹ አለፍን። ከብልጽግናው አገዛዝ ሾልኮ የወጣው ሰነድ የፋኖን ወታደራዊና ፖለቲካዊ አቅም ያመላከተ ነው ተባለ። ሰነዱ የፋኖ ኃይሎች በአማራ ክልል ካላቸው ወታደራዊ ቁጥጥር ባሻገር በማዕከላዊ መንግስቱ ላይ የደቀኑት አደጋ በጥልቀት የዳሰሰ ሲሆን የፋኖን የበላይነት በግልጽ ያስቀምጣል ተብሏል። የሥርዓቱን የመዳን እድል ጥያቄ ውስጥ በከተተው የፋኖ እንቅስቃሴ ምክንያት የብልጽግና መዋቅሮች ሽባ መሆናቸውንና የአካባቢ አስተዳደሮች መበተናቸውን ብልጽግና በክልሉ ያለውን የመምራት አቅም ማጣቱንም ሰነዱ ገልጿል። አገዛዙ ያልተገሩ ካድሬዎቹ የሚያደርጓቸው ያልተገቡ ቅስቀሳዎች፣ ንግግሮችም የህዝብ ድጋፍ እንዳሳጡትና የሥርዓቱን ውድቀት ማፋጠኛ ክስተቶች መሆናቸውንም አልሸሸገም። መረጃው እንደሚከተለው ይቀርባል። የብልጽግናው አገዛዝ ባደረገው ሚስጥራዊ ግምገማ የፋኖ እንቅስቃሴ ለሥርዓቱ ህልውና አደጋ መሆኑን አምኗል። ለአስራት የደረሰው የብልጽግናው ቡድን አፈትላኪ የሰነድ መረጃ እንደሚያመለክተው የፋኖ ትግል ከክልላዊ አቅሙ ባለፈ የሥርዓቱን መሰረት እየናደ ያለ አቅም ላይ መድረሱን በግምገማው ይገልጻል። ከአገዛዙ አፈትልኮ የወጣው ይሄው ሰነድ እንደሚያመለክተው ፋኖ በክልሉ ከተሞችና ገጠራማ አካባቢዎች ጥልቅ የሆነ የህዝብ ድጋፍና የህልውና ተቆርቋሪነት ስሜት መፍጠር መቻሉንም ይጠቁማል። ይህም የብልጽግና መዋቅር በክልሉ እንዳይሰራ፣ የህዝብ አደረጃጀቶች እንዲበተኑና የአካባቢ አስተዳደሮች እንዲፈራርሱ ማድረግ መቻሉንም ሲወያዩበት የሰነበቱበት ጉዳይ መሆኑን መረጃው አመልክቷል። ወዲህ ደግሞ የዘመኑ ኮሚካላሌዎች የሆኑት አብይ አህመድና ብርሃኑ ጁላ የፋኖ ኃይሎች ለማዕከላዊ መንግስቱ ስጋት አይደሉም፣ በየተራጅ ይሰጡናል እያሉ በአገዛዙ ልሳን ሚዲያዎች ሲፎክሩ ቢከርሙም ተደብቀው የሚያደርጉት ግምገማና የጸጥታና ደህንነት ሪፖርታቸው ግን በተቃራኒው መሆኑን አጋልጦታል። ሰነዱ ፋኖ ከህወሓትና ከሻቢያ ጋር ብልጽግናን የጋራ ጠላት አድርጎ ስልታዊ ትብብር እየፈጠረ መሆኑ ያሳስበኛል ሲል የገለጸ ቢሆንም የፋኖ ኃይሎች በበኩላቸው ከህወሓትም ሆነ ከኤርትራ ኃይሎች ጋር ትብብር መፍጠራቸውን የሚያረጋግጥ መረጃ እስካሁን ይፋ አላደረጉም። በተለይ በሸዋ ቀጠና ያለው የፋኖ ኃይል ለማዕከላዊ መንግስቱ ያለው ቅርበትና ጠንካራ ወታደራዊ ቁመና ላይ የሚገኝ የፋኖ ሰራዊት መሆኑን ተከትሎም ከፍተኛ ስጋት ላይ መውደቁን በግምገማው አንስቷል። በተጨማሪም አገዛዙ በከፍተኛ የመከላከያ አመራሮችና ካድሬዎቹ የሚሰጡ ያልተገቡ ንግግሮች ዋጋ እንዳስከፈሉትም አልሸሸገም። የመከላከያ ዋና አዛዥ ብርሃኑ ጁላን ጨምሮ በየደረጃው ያሉ የመከላከያ አመራሮች የዘፈቀደ ንግግርም ከአማራ ህዝብ ልብ ውስጥ አሽቀንጥሮ እንዳስወጣው በክልሉ ውስጥ ያለው ህዝብም ሰራዊቱን መጠየፉን ይዳስሳል። ከዚህ ከድሮን ጥቃት ጋር በተያያዘ ሰራዊቱ ህዝብ መሀል የድሮን ጥቃት ፈጽሟል የሚሉ የተለያዩ ጅምብሮች እየወጡ ነው ያሉትና ይሄንን በተመለከተስ የሚሉት አለ? ድሮን እኮ የተሰራው ለጦርነት ነው፣ ለውጊያ ነው ድሮን የተሰራው።
የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጦር መሳሪያ ነው። ልክ እንደ ክላሽ ያቅሙን ይሰራል፣ ሌላውም ያቅሙን ይሰራል። ድሮንም የራሱን ስራ ይሰራል። ድሮን እኛ የምንጠቀመው ለስብስብ ኢላማ ነው። ወታደራዊ አባባል ስብስብ ኢላማ የሚባል ነገር አለ። ስብስብ ኢላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን በድሮን። ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው። በተለያዩ የጥቅማ ጥቅም ማታለያ ሰራዊቱን በማስከዳት ማፍረስ ካልተቻለ ማዕከላዊ መንግስቱ ላይ የመፍረስ አደጋ መደቀኑንም በከፍተኛ ስጋት ይዳስሳል። ሰነዱ የብልጽግናው አገዛዝ በፍርሃትና መዳከም ላይ መሆኑን ያረጋገጠ ሲሆን የፋኖ ኃይሎች ወታደራዊ ጥቃቱን ከዲፕሎማሲያዊ ብስለት ጋር ካጣመሩ የስርዓቱን መፈራረስ ወደ መጨረሻው ምዕራፍ ሊያደርሰው ይችላልም ተብሏል። በተለይ በአማራ ክልል በበርካታ ቀጠናዎች የአካባቢ አስተዳደሮች መበተናቸውን ተከትሎ ይህንን አጋጣሚ በመጠቀም ያገዛዙን የቀበሌና የወረዳ መዋቅሮች ሙሉ በሙሉ ሽባ በማድረግ ስርዓቱ በህዝብ ላይ ያለውን አስተዳደራዊ ቁጥጥር እንዳያገግም አድርጎ ማፈራረስ ይቻላል ሲሉ በጉዳዩ ላይ አስተያየት የሰጡ ወታደራዊ ተንታኝ ለአስራት ገልጸዋል። በየጊዜው ሽንፈትን መከናነብ የሰርክ ተግባር ያደረገው የአገዛዙ ሰራዊት የፋኖ ኃይሎችን ምት መቋቋም ሲሳነው አሁንም የአማራ ንጹሐን ህዝብን በከባድ መሳሪያ መጨረሱን እንደቀጠለ ነው። ወረዳዎችን በማጣት ወደ ከተሞች ኃይሉን በማሰባሰብ ላይ የሚገኘው የአብይ አህመድ ሰራዊት አሁን ደግሞ እድሉን ለመሞከር በዘፈቀደ ደሴ ባለ አቅራቢያ ወረዳዎች ላይ ከባድ መሳሪያ ማዝነብ ጀምሯል። ድብደባው ከደሴ በስተምዕራብ በሚገኙ ወረዳዎች ላይ የተፈጸመ ሲሆን ንጹሐን እንደሞቱና ንብረታቸውም እንደወደመ ተነግሯል። ከደሴ ላኮመልዛ በስተምዕራብ አቅጣጫ በሚገኙ ማለትም በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ በወረዊሉ ወረዳና በአማራ ሳይንት ወረዳዎች ላይ ጸረ አማራ የብልጽግና ቡድን ካለፉት 2 እና 3 ቀናት በፊት ጀምሮ እየፈጸመ በሚገኘው የዘፈቀደ የከባድ መሳሪያ ድብደባ ኢላማ የሆኑት ንጹሐን ናቸው ተብሏል። ከመጋቢት 15 2018 ዓ.ም አካባቢ ጀምሮ በአራቱ ወረዳዎች የዘፈቀደ ከባድ መሳሪያ ድብደባ በመፈጸም ነው ሰላማዊ ሰዎችን ለህልፈተ ህይወትና ለከባድ የአካል ጉዳት የዳረገው እንዲሁም በሀብትና ንብረት ላይ ከፍተኛ ጉዳት ያደረሰው። በአማራ ሳይንት ወረዳ ተደባባ ማርያም ቀጠና ውስጥ ዛሬ መጋቢት 19 2018 ዓ.ም አገዛዙ በፈጸመው የከባድ መሳሪያ ጥቃት አቶ ደምለው ምን ያህል የተባለ አርሶ አደር ህይወቱ ማለፉም ታውቋል። ይኸው አገዛዝ በአሁኑ ሰዓትም በአማራ ሳይንት ግንባር ወደ ርዕሳነ ገዳማት ወደ አድባራት ተድባብ ማርያም ገዳም አቅጣጫ የከባድ መሳሪያ ድብደባ እየፈጸመ መሆኑን የአካባቢው ነዋሪዎች ተናግረዋል። የአገዛዙ ወታደሮች በሚፈጽሙት የዘፈቀደ የከባድ መሳሪያ ድብደባ ከደረሰው የሰው ህይወትን መጥፋትና ሀብትና ንብረት ውድመት በተጨማሪ የከባድ መሳሪያ ሽፋኑን ተገን አድርጎ የሚንቀሳቀሰው እግረኛ ሰራዊቱ ከእጅ ስልክና ብር ጀምሮ የንግድ ሱቆች ላይም ዘረፋ መፈጸሙ ተነግሯል። 3 ዓመት ገደማ በተጠጋው የአማራ ክልል ጦርነት አገዛዙ ሰላማዊ ኢላማዎችን ከመምታት ባለፈ የረባ ድል ማስመዝገብ አቅቶት አሁንም በክልሉ ቅርቃር ውስጥ ገብቶ እየዳከረ ነው። የብልጽግናው ጦር አዛዥ ፊልድ ማርሻል ብርሃኑ ጁላም ሰላማዊ ሰዎችን መግደል የብልጽግና አቅጣጫ መሆኑን ከሳሽ ሳያስፈልገው ራሱ መናገሩ አይዘነጋም። ከዚህ ከድሮን ጥቃት ጋር በተያያዘ ሰራዊቱ ህዝብ መሀል የድሮን ጥቃት ፈጽሟል የሚሉ የተለያዩ ዥንብሮች እየወጡ ነው ያሉትና ይህንን በተመለከተስ የሚሉት አለ? ድሮን እኮ የተሰራው ለጦርነት ነው፣ ለውጊያ ነው። ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጦር መሳሪያ ነው። ልክ እንደ ክላሽ ያቅሙን ይሰራል፣ ሌላውም ያቅሙን ይሰራል። ድሮንም የራሱን ስራ ይሰራል። ድሮን እኛ የምንጠቀመው ለስብስብ ኢላማ ነው። በወታደራዊ አባባል ስብስብ ኢላማ የሚባል ነገር አለ። ስብስብ ኢላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። የጽንፈኛው ስብስብ ስናገኝ እንመታለን በድሮን። ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው።
የብልጽግናው አገዛዝን የሚጠጉ ሰዎች ከባድ ተጠያቂ ይቀርብባቸዋል። ደጋፊዎቹ ለመዝረፍ ነው አሊያስ ፓርቲው ገብቷቸው ነው የሚለው ደግሞ አሁንም ዋናው የህዝብ ጥያቄ እየሆነ መጥቷል። ከብልጽግና ተጠግቶ በሌብነት የተጠረጠረ ባስ ሲልም እስር ቤት የገባው ሰው ቁጥርም ቀላል አይደለም። አብይ አህመድ ራሱ የሌባ መሸሸጊያ ነው በማለት ክስ የሚያቀርቡ ታዛቢዎች በዚህ ወቅት ሰውየውን የሚጠጋ ግለሰብ ወይም አካል የህዝብ ሀብትን ለመዝረፍ ቀድሞ በማቀድ መሆን ይኖርበታል። ከቅርብ ጊዜ ወዲህ በራሱ የብልጽግናው አገዛዝ ተደረጉ የተባሉ ምርመራዎች የብዙ የብልጽግና ሰዎች ቅሌትን ይዞ መጥተዋል። ይህ የተመረጠና ፖለቲካዊ ፍጆታ ብቻ ታስቦበት የሚደረግ የብልጽግና ምርመራ በገለልተኛ ወገን ቢሞከር ብልጽግና ውስጥ የሚተርፍ ሰው አይኖርም ይባላል። ስልጣን ሲይዝ የሜቴክን ጉድ አጋኖ በማውራት ህዝብን ሲያስደምም የነበረው ብልጽግና በጥቂት ዓመታት ውስጥ ወደር ያልተገኘለት ዘራፊና አዘራፊ ፓርቲ ለመሆን በቅቷል ይባላል። ሰሞንኛው የዘረፋ ቅሌትም የብልጽግና ደጋፊዎች በቀጥታ የተሳተፉበትና ባለስልጣናትም ከኋላ የተሰለፉበት እንደነበር ይነገራል። እነዚህ ግለሰቦች መኪና እናስመጣለን በማለት ከህዝቡ እስከ 600 ሚሊዮን ብር የዘረፉ ሲሆን ጫናው ሲበረታ የብልጽግናው አገዛዝ ክስ ሊመሰረትባቸው መዘጋጀቱ ተሰምተዋል። አንዳንዶቹም ክስ የተመሰረተባቸው ሲሆን ህዝቡ አሁንም ጉዳዩን ፖለቲካዊ ከማድረግ አልቦዘነም። የአጋጣሚ አሁን ብቻ የተፈጠረ ሳይሆን ከዚህ በፊትም የብልጽግና የፊት ለፊት ደጋፊዎች በዘረፋ ቅሌት ሲጋለጡ መመልከት የተለመደ ሆኖ ቆይቷል። ፖለቲካዊ ታዛቢዎች ይህን ሁኔታ ሊጠገን የማይችል የፓርቲ መበስበስ በማለት ያስቀምጡታል። ፓርቲው ከዚህም የባሰ ከፍተኛ የጥቅም ሰንሰለትና የዘረፋ ቡድን የተሰማራበት ቢሆንም ሌባውን ሁሉ ማሰር ስለማይቻል ቢሞከርም ከአብይ ስለሚጀመር ነገሩ ተደፋፍኖ እንደቀጠለ ነው። በፓርቲው ያሉ ቀላል ቁጥር የሌላቸው ግለሰቦች በአዲስ አበባ ብቻም ሳይሆን በክልሎችም ዘረፋውን ቀጥለዋል። ግፊቱ ሲበረታ የተወሰኑት የታሰሩበት ጊዜ ቢኖርም እስሩ ባለስልጣናትን ስለሚያስከፋ በቀናት ውስጥ ሲለቀቁ ይታያሉ። ነገሩ ግን ጊዜያዊ እረፍት ከመስጠቱ ሌላ ምንም ስር ነቀል ለውጥ እንደማያመጣ እነዚሁ ፖለቲካዊ ታዛቢዎች በመከራከር ላይ ናቸው። አፍሪካ ውስጥ ግዙፍ የሚባሉ ፓርቲዎች የሚገነደሱት ዘረፋ የሚያመጣው የተመሰቃቀለ የህዝብ የኑሮ ደረጃ ነው። ኢትዮጵያ ውስጥም ጥቂት ግለሰቦች በቢሊዮን ብር ስማቸው ሲጠራ የተለመደ ሲሆን፣ በአንጻሩ የህዝብ ህይወት ግን ነፍስ ውጪ ነፍስ ግቢ ላይ ነው። የዚህ ያልተገናኘ የህዝብ የኑሮ ደረጃና የጥቂቶች ብልጽግና መጨረሻው በህዝብ አመፅ ተጠራርጎ መወሰድ እንደሆነ የዘርፉ ምሁራን በማወላዳ መልኩ ምልከታቸውን በማስቀመጥ ላይ ናቸው። የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ህግ ሊያወጣ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል። የፓርላማው የኮንስትራክሽን ኮሚቴ ኃላፊ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ አዋጅነት ደረጃ አልደረሰም ብለዋል። ህጉ የተዘጋጀው ለሚያልፉ መርከቦች የደህንነት ጥበቃ ለማቅረብ ጭምርም እንደሆነ የመገናኛ ብዙሃኑ ጨምረው ዘግበዋል። አንድ የአገሪቱ ህግ አውጪ ደግሞ ፓርላማው ኢራን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት ቁጥጥርና የበላይነት በህጋዊ መንገድ ለማረጋገጥ የተያዘውን እቅድ እየተከተለ ነው። በዚያውም ክፍያ በመሰብሰብ የገቢ ምንጭ ይፈጥራል ማለታቸውን አሶሺየትድ ፕሬስ የኢራን ዜና ወኪሎችን ዋቢ አድርጎ ዘግበዋል። ሸቀጦች በሌሎች ኮሪደሮች ሲያልፉ የትራንዚት ክፍያ እንደሚከፍሉ ሁሉ ይህ ሙሉ በሙሉ ተፈጥሯዊ ነው፣ የሆርሙዝ ወሽመጥም መተላለፊያ ነው ብለዋል የኢራን ባለስልጣናት። እኛ ጥበቃ እናቀርባለን፣ መርከቦችና የነዳጅ ጫኞች ይህንን አይነት ክፍያ መክፈላቸውም ተፈጥሯዊ ነው ሲሉ የረቂቁን መነሻ አስረድተዋል። በወሽመጡ ከሚያልፉ መርከቦች የሚሰበሰበው ክፍያ ምን ያህል እንደሚሆን ግን እስካሁን ድረስ አልታወቀም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትላንት ምሽት በቴሌቪዥን በተላለፈ ንግግራቸው ቴህራን እስካሁን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅና ህንድ ካለው ሀገራት የቀረበላትን የመርከቦች ይለፉ ጥያቄ መቀበሏን ገልጸዋል። ከኢራን አንጻር ሲታይ የሆርሙዝ ወሽመጥ ሙሉ ለሙሉ አልተዘጋም፣ ለጠላቶች ግን ዝግ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ኢራን ወደ ሰላማዊ ድርድር እንድትመጣና ችግሮችን እንድትፈታ የ10 ቀን ቀነ ገደብ ባስቀመጡበት ሰዓት ኢራን የሆርሙዝ ወሽመጥን በተመለከተ አዲስ ረቂቅ ህግ ለማውጣት መዘጋጀቷ በአካባቢው ያለውን ውጥረት የባሰ እንዳያባብሰው ተሰግቷል።
በመጨረሻም የሸዋ ጠቅላይ ግዛት እዝ ወታደራዊ ኪነት ቡድን በሸዋ ወንድማማቾች ታሪካዊ ውህደት ላይ ያቀረበውን ትምህርት አዘል ዝግጅት ወደ እናንተ እናደርሳለን። አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል በሸዋ ምድር የተካሄደው ታሪክ የማይረሳው ደማቅ መድረክ ላይ ዝግጅቱን ያቀረበው ኪነት ቡድኑ የእዙ ከፍተኛ አመራሮች፣ የሰራዊት አባላትና ባለድርሻ አካላት በተገኙበት የቲያትር ፕሮግራሙን አቅርበዋል። የአንድነት አስፈላጊነት ላይና የሰራዊት ዲሲፕሊን ላይ የሚያነጣጥረው ቲያትሩ በሚከዱ አባላት ላይ የሚደርሰውን ማህበረሰባዊ መገለልን በስፋት ይዳስሳል። እንድትከታተሉት ጋብዘን እንሰነበታለን። ወታደራዊ ኪነት ቡድን ሊመጡ ነው። እንግዲህ ለመሳቅም ለመቆራጠጥም ያው ደስ እንዳላችሁ ዝግጁ ሁኑ። ለማንኛውም ከዚህ በፊት ቁጥር 1 ቲያትር ቀርቧል። አሁን ቁጥር 2 የአንድነት ከአንድነት ጋር ተያይዞ የአንድነት ቲያትር ይቀርብልናል። ወደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ወይም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ወታደራዊ ባህልና ቱሪዝም ወይም ወታደራዊ ኪነት ቡድን ቲያትር ማቅረብ ትችላላችሁ። መድረኩ ተፈቅዶላችኋል። ምን እያልክ ነው አንተ? በስመ አብ ንገረኝ እኮ እያልኩ ያለሁት እና ታዲያ እኔን እንዳጃቢው አጃቢው እኮ አንተ ነህ። እሱ መቼ ጠፋህ? እና እንግዲህ ምንድን ነው መሰለህ አሸብርና ጠፋለሁ። እሱ ከእኛ ጋር ባንዳ ነው ወጣችን የተሰገሰገ ባንዳ። ኧረ አንተ ተው እንጂ የማይሆነው ዝም ብለህ አታወራ። ነው የትናንት ማረቅ ያለቀች መሰለኝ ሳስበው አትገ ዛሬ ቀለች ሄዳለህ እንዴ? እና እንግዲህ እዛ እኮ ልዝናና እኮ እንጂ አብረን የገባነው ሌላ ነገር አይደለም እኮ። እሱ ሆነ ያን ጊዜ አረቄ ቤት ተዛንተ ሻይ ቤት ምናምን ሄደን ዞር ብዬ ቃኝቼ ስገባ ምሽት ላይ ሄሮ ሙሉወደ ለኮምተር ላኩልኝ። እኔ አንድነቱ ሞቷል ጭራሽ አይቻልም ማፍረስም አይቻልም ሙሉወደ ሲያወራ ይሆናል። አዳምጥ ዝም ብለህ አዳምጥ። እስኪ ደገም አድርገው ጆሮን ቆጥረባት ተወለ ነገረኛ አሸብር ላይ ተዋል ወይ እዚህ ደገም አድርገው ልመስመው አረባስማ አዮ አይ እሱ የጭንቅላቱ ነው ይበላራክ ዝመታ ታጥፍብኛል እንዴ? መጀመሪያ አንተ ነገር ከነበር ይሄን አረቄ ታው ብዬ ነበር ሲጀምር እንዴት አረቄ አንተው ነው ወይ እና ታዲያ ውዳ ስራ ሲሰራ አንተ ለምን ወደ ላይ ሪፖርት አላደረክም? ዝም ብለህ ደትኝ ተከማልታል። ቀስ ብዬ በበሩ ላይ እንዲህ አጥምጀልህ እሱም ዕቃ ይዟል እያወራ እንዳለ ብቅ ቃልኩ እንደው ብድግ እንዲያደርግ ፈራሁና እንዲህ ጠብቄያለሁ። ሲወጣ እያልኩ እያለ እንቅልፍ ይዞ ይሄድት ሞቅ እንዳለኝ አልቀሰቀሰኝ ምን አላለኝ። ይኸው ሳይቀሰቅሰኝ ለለኝ ተራምዶ ሲሄድ ነው ወንድ ተበለው እናቴ አጃይ አሁን የጭቃው ኮቴ ራሱ በሌላ እንጂ ብሎ ተመላልሶብኛል። ሊመታኝ ግን አስቦ ነበር መሰለኝ። አንድነት
አንድነት እኮ እንዳይመጣ አንድነት እንዳይገኝ እኮ ብዙ ባጀት እየተበጀተ ውስጣችን ሰርቶ ገባ ብዙ ነገር ሲሰራ ነበር። ደግሞ በመገኘቱ ደስ ሊልሽ ይገባል አይደለም? ዴዳሻ ነው ትክክል ነው እንድትለው ታዲያ ምን ለቅሶ ነው? ምን ያልተሰራ ስራ አለ? ልጅሽ አንድነት እንዳይመጣ ብዙ ነገር ተደርጓል እኮ። አሁን ይልቅ አንድነት እንዲመጣ አንድነት እንዲገኝ ለወጡ ለወረዱ ለደከሙ ለወንድሞቻችን ለልጆቻችን ማመስገን ነው የሚገባው። አይዞሽ ከእንግዲህ ወዲያ የምን ማልቀስ የለም የምን መተከዝ እንግዲህማ ያንን ጥቁር ልብስ ወደዛ አቃጥላለሁ። በቃ እንጂ ማለት ልብስ ነው እንደዚህ የሚለብሰው ተገኝቶልኝ አላዝንም ካሁን በኋላ እኔ ከዚህ በኋላ አንቺን ከጎንሽ ላልለይህ በአባቶቼ ባንዲራ ቃል እገባልሻለሁ። ተመስገን። ይሄን ያሰማህን አምላክ ስንቱ ዋጋ ተከፍሎ ይሄን ያሰማህን አምላክ እሱ እውነት ነው። ይሄ ነገር እንዲመጣ ብዙ ነገር ዋጋ ተከፍሏል። ልጆቻችንን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን ብዙ መስዋዕት ከፍለዋል። የምን ወደ ኋላ ነው? የምን ወደ ኋላ? ወደፊት ነው። ከዚህ በኋላ ወደ የኋለኛውን ማሰብ ያስፈልጋል። ወደፊት መጓዝ ነው። ወደፊት ነው። ወደፊት ነው። አሁን በቃ ወራና ዝም ብሎ ነው እንዴ? ወደ አንድነት ነው ምን መቀመጥ አለ? ወደ አባቶቻችን ቤተ መንግስት የለም እኔ እኮ ግራ ግብት የአማራን ሀያልነት እና አስገድነት እያወቅኩት እዚያ አጣጭኝ ውስጥ መግባቴ ነው። ከስድም እኮ እየተረጥረዋለሁ ወንድም ዞሮውን ማለት ነው። አሁንም አረፈደም እኮ መፍትሄ አለን። ምንድን ነው መፍትሄው? መፍትሄውማ ለፋኖ እጃችንን መስጠት ነው ወይ ደግሞ እንደምንም ከሀገር የምንወጣበትን መፍትሄ ፈልገን ከሀገር መውጣት ነው ያለው። እዚህ በል እናራጫ ከሀገር ልውጣ። በየትኛው ድንበር እንዳለ ፋኖ ከቦን በየትኛው ልውጣ? ለፋኖ ስም እጄ ልስጥ ብል በዘር በሃይማኖት በጎሳ በእውቀት ሲከፋፍለው ኖሬ በዘር በሃይማኖት ሲከፋፍል እናት አባት ብታሳ እጄን ብሰጠው እኔም ብሎ የሚቀበል ይመስላል? ቢቸግረኝ እንኳን ቢቸግረኝ እንኳን ባጄ በላ እኮ ነው እሱተውና ደውልለት በይው። ድሮ የምጠረጥረው ነበር። ጫካ በደንብ እያየ ደውልለት ቶሎ በል እንዳያስከብበን ፈራ ፈሮን እባክህ ቶሎ በልና ቶሎ ድረስ ባለፈው ጨዋታ ትልቅ ማርካ ጋር ነው እንዴ? እኛ እኮ ስጋ ቀጠና ውስጥ ያለ ነው። ምንድን ነው የምትለው? ከወዲያ የሚመጣ ኃይል ሊኖር ይችላል። ፈጠን በል እንደምንም ብለን ሀገር የምንወጣበት እንድንወያይ ነው እኮ የምልህ። ኮሮኔ በጣም
እየመጣሁ ነው የሚለው። ይሄ ሰውዬ ግን እንደው እንዳያስገባው እንፈራ እናንተ እስካሁን አላችሁ ፈለለ እንደ ፈለለ አልሰማችሁም? በለታችን ደረስ አልሰማም። ምን ነው አንዴ እንዴ ለምን ነው የምንጠብቀው? ፈለለ ታዲያ ምን ትጠብቃላችሁ? ታዲያ እንዴ አልተሳካልኝም እኮ ያ ሁሉ አውጣውረድ ኮረንጂ አጃቢስ አጃቢስ አንተ ደግሞ ስራ አጃቢ ትላለህ ትጥቂታለህ። መቼ ያሱ እዚያተኛ መስሎ ትቼ የመጣው በኋላ ሌላ ሰራታ ተከተላል አይደለም። በቃ ወለሌ አጃቢ መጣ ቀረ የራስ ጉዳይ። ብሩን ቀርቷል። አሁን ከሀገር የምንወጣበት መላፈልግ እሺ ባይ ወደ ገደለው ነው። አዎ እበትናቸዋለሁ፣ አፈርሳቸዋለሁ። ያልኩት ነገር ተሳካል ወይስ ይሳካል? በጋድ እየሰማህ እንዴት ነው ትበትናቸዋለህ? ምን ትላቸዋለህ እያልኩ የምትጠይቀኝ እንዴ? ይኸውልህ እዚህ ምድር ላይ ያለ ኃይል እነሱ ሊበትናቸው አይችልም። ከዚህ በኋላ በቃ ወለሌ በተናቸውም አልበተናቸውም ተደራጀም አልተደራጀም የራሱ ገንዘቡን ቀርቷል እያልኩ እኮ ነው። አሁን ከሀገራችን የምንወጣበት መላ ስጠን እኒ ነፍሳችን ትዳር። እናንተ ወንበር ላይ ቁጭ እያላችሁ ነው የምትሉት። እኔ በጫካና በድሩ ይህን ሁላ ነገር እስከ ዛሬ ስሰራ ምን ሰራችሁና? እኛ ኃላፊነታችንን ተወጥተናል። ጣት መቀሳሰሉ ቆየን። አሁን ከሀገር የምንወጣበት መላ ፈልግ። አሁን መላ ፈልግና የምትደውልበትም ነገር ካለ ደውልና የሚመጣው ፋኖ ነው ሌላ ነገር አይደለም። ቆይ እስኪ እንዳታስበለኝ ትጫካ ውስጥ ማታ ደውዬ ነበረ። እሺ ታሪ ግን አትነባራ ቶሎ ደውል። አዎ የማታው ልጅ እና ሊኮፕተሩን እስኪ ላክልኝ። ምን አለ ኮሎኔል እየቀለድክ ምነው መቶች አረከል እኮ ትናንሽ ኮምተርያት ምነው የምትጠራብደው ማለት ነው። እንዴት ራስህን አውጣ ይለኛል። እኔ እስካሁን ስንት ራሴን ቀይሬ ራሴን አበሰቋቁ የቆዚህ ጫካ የነበርኩት እኮ ኮሎኔል ብሶተውና ምናመጥባት መገጠል አያምን እኛ አገባን ዝምበርቋኝ ማና ሊቆርጠር ማና ኮሎኔል ለአንተ ሄሊኮፕተር መላክ አይደለም ለፌስታ ሊጠለ ለምን ነው እኛ ራሱ ፈተን ተደራርተን የመጣ ነው። ሄሊኮፕተር የሚላክበት ሰዓት አለፈ። አሁን ራስህን አድነው ለስንቱ አገራ ኮሎኔል እነዚህ አይቱ ደም እንዳልቀባ ሲጀመር በጥቅና የስታቀው ነው ሰርቶ እንደ ፌስታ ተጠቅሞ ከመጣል ውጭ እኛ ናቴንም ታክሲ እንኳን ኦራል ፓትሮል እንኳን አለ። ግን እስከዛሬ አይዞህ በርታ አይዞህ አንተ ነህ እንዳችን ሲለኛ ነበር ኮሎኔል። እኛ እኮ አንተ የጠባኝ ተምራለህ አውቃል ብለን ነው አንተ መላንታ አንተ ተሸበረ ኮሎኔል ማን ሄሊኮፕተር ኮሎኔል ዘዴ ያለው ቀሚሶች እያሉና 3 ቀሚሶች ማምለጫችን ታገር ምንም ነፍስ የትዳር አዛው ልበስ አላላ ተለከለበት ነው የትኛው ክብር ነው? ክብር አናውቅም። ገንዘብ ነው እኛ የሚገዛ ይኸው ገንዘብ ነው። ገንዘቡን ቀርቷል። ልበስ እንውጣ ልበስ አንወጡ እንዴት በዚህ ልክ ራሴን ላዋርድ ይችላል? በስና ሀገር የምንወጣበት ልንዘል አዎ እንዴት ልበስ አይደለም ልብስ ገዛንና ለብኪ አንቺ ይሆንሻል እናቴ ምን እየሰራህ እንዴት ቀሚስ ስትል ሰማሁ። እንደው ዝም ብሎ ነው ለጨዋታ ብለን ነው ለጨዋታ እንዴት ወንድነት ግን የሚፈታተን ነገር ታደርጋለህ ማለት እንዴት ቀሚስ ትለብሳለህ? እሱ ገርሞኛል። ሲጨቃጨቃቸው ነበር ታውቃቸዋለህ ደግሞ ይሄ ነገር አላማረኝም። ዘረበደ እነዛን መተደ እስኪዋት ይሄ እንኳን ያው አዎ እንጂ እንደ ዳኛቸው አይ ዳኛቸው አረ ሄዱበት ነኝ ተመለኛ ናቸው ሲያልፉ ነው እንደው ጤነኛ የማይመስሉኝ ማለት እንዲህ ያን ሁላ
ውጣ ወረሰልቼ እንዴት እንደዚህ ከነሱ ምንድናችሁ ያቋማቸው ኧረ ተዋቸው ዳኛቸው ደህንነትን እንጠብቅና የምትሰራውን እንከታተል። ደህንነቴን ነው እንጂ ምን ምን አይተህ ነው? እስኪ መረጃም ማስረጃም ማምጣት። እስኪ እሱ እልም ያለ ባንዳ እልም ያለ ድረሱልን አማራ እንደሆነ ከእንግዲህ በኋላ እንኳን አይደለም ቆርጦን የልበትናቸው የዓለም ጠላት ሞቶ ኢትዮጵያ ለግር መሰመስ አማራ ለግር መሰመስ መበተን አይችልም። እንተናዱ ነው የታባው ነው የሰማችሁ አሰማችሁ ይሄን ግንባሩ ነው ብቻ አንተ ምን ነው ለኛ ማሰማ ለኛ የሚረጉዱ አንድ ያዳምና ደግሞ ፈታኝ አካካካችን ይወዳል ቆይ ልትገሩ ተጠንቀቅ ያለው ብላ የአማራን ሕዝብ እንዲምታሰቃዩት እስኪ ነገር አንተ የቶኝ በባለፈው በበቅሎ ጎምለል ስናደርጋቸው ነበር አይደለም ወይ? እንዳጋጣሚ ሁሌ ስከታተለው ራቅበል ለዛው ደር ይለኛል። እኔ ደህንነቱን ሁሉ ነበር የጠበቀው። ይሄ ነው አንጃዊ ማለት እኮ ይሄ ነው። እንግዲህ በኋላ መጠበቅ ብቻ ሳይሆን ሁኔታዎችን መከታተል የምንጠብቀውን አካል እንደዚህ ነው መከታተል ያስፈልጋል። አማራ ይነግሳል ይነግሳል አሁን አማራ ይነግሳል አንድ ላይ ነው አሁን አማራ ይነግሳል። አዎ በሉ ይሄን ብጥግና አስፈልግና ነው እንዴው እውነት ለመናገር ከምንም በላይ ከዚህ በፊት የነበሩ ስራዎቻቸውን ብታዩ ያው ያየ ይፈርደዋል፣ ያየ ይመሰክራል ማለት ነው። ወደፊት እንደ አማራ
እንደ አማራ ፋኖ ብሔራዊ ንቅናቄ ተሞክሮ ሊሆን የሚችል በጣም በርካታ ስራዎችን ሰርቶ ሰራዊትና ማህበረሰባችንን ሲያደርግ የሰራዊታችንና የማህበረሰባችን በማነቃቃት ደረጃ የጀርባ ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም